ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በደቡብ አፍሪካ ከ15 እስከ 16 ሚሊዮን የሚጠጉ ሰዎች በቂ የምግብ አቅርቦት እጥረት እንዳለባቸው ሲሪል ራማፎሳ በሳምንታዊ ሪፖርታቸው ገልጸዋል። ደህንነትና የምግብ እጦትን መቅረፍ የብሔራዊ አንድነት መንግስት ቁልፍ ተግባር መሆኑን አጽንኦት ሰጥተዋል። ደቡብ አፍሪካ የምግብና የውሃ መብት በህገ መንግስት ከተደነገገባቸውና ዜጎች ይህንን መብት እንዳያስከብሩ የህግ ስርዓት ካስቀመጡ 29 ሀገራት ተርታ ትጠቀሳለች ብለዋል። በየዕለቱ 9 ሚሊዮን ተማሪዎች የሚመግብ እንደ የትምህርት ቤት ምገባ ያሉ ትምህርቶችን ቢያነሱም ከፍተኛ የስራ አጥና የዋጋ ንረት ቤተሰቦች በጀት እየተፈታተነ መምጣቱን ራማፎሳ ጠቁመዋል። ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ከአዲግራት ደቡባዊ ምስራቅ 43 ኪሎ ሜትር የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምቷል። ከምሽቱ 1 ሰዓት ከ30 የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው አካባቢዎች አንዷ የትግራይ መዲና መቀሌ ስትሆን ንዝረቱ በተለይ በፎቅ ህንፃዎች ላይ አስፈሪ ስሜት እንደነበረም ተገልጿል። ከጥቅምት 2 ቀን 2018 ዓ.ም ወዲህ ንዝረቱ ትግራይና አፋር በርካታ አካባቢዎች ጎርቶ የሚሰማ የተለያየ ልኬት ያለው የመሬት መንቀጥቀጥ እየተሰማ ነው። በተለይ እሁድ ጥቅምት 2 ቀን 2018 ዓ.ም የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ አፋር ክልል የሰው ሕይወት ቀጥፎ በርካታ ቤቶችን አፍርሶ ከ40 ሺህ በላይ ሰዎችን ያለመጠለያ እንዲቀሩ አድርጓል። በተመሳሳይ በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያትም ሆኗል። ዩክሬን ትናንት ሌሊት በሩሲያ የሳምራ ግዛት ላይ በፈጸመችው የድሮን ጥቃት የነዳጅ ማጣሪያ ማውደሟን አስታወቀች። የነዳጅ ማጣሪያው በዓለማችን ግዙፍ ከሚባሉት ተርታ የሚመደብ ነው ተብሏል። የዩክሬን ጦር ዛሬ ባወጣው መግለጫ የድሮን ጥቃቱን ተከትሎ በኦረንቡርግ የነዳጅ ማጣሪያ ከፍተኛ ፍንዳታና ቃጠሎ ተከስቷል። የነዳጅ ማጣሪያው በዓመት 45 ቢሊዮን ኪዩቢክ ሜትር ድፍድፍ ነዳጅ የማጣራት አቅም ያለው ሲሆን በዓለም ግዙፉ ከሚባሉት የነዳጅ ማጣሪያ አንዱ ነው ተብሏል። የዩክሬን ጦር በማጣሪያው ላይ ከፍተኛ ጉዳት መድረሱንና ከባድ የእሳት ቃጠሎ መፈጠሩን ቢያስታውቅም የሩሲያ የአካባቢው አስተዳዳሪ ጥቃቱ መፈጸሙን አምነው ጉዳቱ የደረሰው በዋናው ማጣሪያ ሳይሆን በሌሎች የስራ ክፍሎች የተወሰነ አካል ላይ መሆኑን መናገራቸውን ዶቼ ቬለ ዘግቧል። ፕሬዚዳንት ጉስታቮ ፔትሮ ትራምፕ በአማካሪዎቻቸው ምክር እየተሳሳቱ ነው ብለዋል። የአሜሪካ ፕሬዚዳንት የኮሎምቢያቻቸውን እጽ ነጋዴ ናቸው ብለው ከጠሩ በኋላ ለሀገሪቱ የሚያደርገውን ሁሉንም የኢኮኖሚ ድጋፍ እንደሚያግዱ ማስታውቀዋል። በዚሁ ሁለት ሀገራት መካከል ከፍተኛ ውጥረት ተፈጥሯል። ትራምፕ በትሩዝ ሶሻል ገጻቸው ፔትሮን ህገወጥ የአደንዛዥ እጽ አከፋፋይ ሲሉ የገለጿቸው ሲሆን ዝቅተኛ ደረጃና ብዙ ተወዳጅነት የሌላቸው ናቸውም ብለዋል። ከዛሬ ጀምሮ ማንኛውንም የክፍያ አይነት ወይም ድጎማ ለኮሎምቢያ አይደረግም ሲሉ ትራምፕ አስታውቀዋል። ትራምፕ ፕሬዚዳንቱ የአደንዛዥ እጽ ስራዎችን ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታቆማቸዋለች፣ ይህ ግን በጥሩ ሁኔታ አይሆንም ሲሉ ተናግረዋል። ፕሬዚዳንት ፔትሮ በሰጡት ምላሽ የአሜሪካ ፕሬዚዳንት በአማካሪዎቻቸው እየተሳሳቱ ነው፣ በኮሎምቢያ ውስጥ በአደንዛዥ እጽ ዝውውርና በፖለቲካ ስልጣን መካከል ያለውን ግንኙነት ያጋለጥኩት እኔ መሆኔን ረስተዋል መሰለኝ ብለዋል። የትራምፕ መልእክት ፔትሮ በቅርቡ የአሜሪካ ጦር በካሪቢያን የባህር ወሽመጥ በቬኔዙዌላ አቅራቢያ በሚገኝ መርከብ ላይ ስለደረሰው ጥቃት አስተያየት ከሰጡ በኋላ እየመጣ ነው ሲል አናዶሉ ዘግቧል ያለው ኢትዮ ኤፍኤም ነው። እስራኤል ሐማስ ትጥቅ ለመፍታት ፈቃደኛ መሆኑን እስካላሳየ ድረስ አሜሪካ የጋዛ መልሶ ግንባታ እንዳትጀምር መጠየቋን የእስራኤል ብሮድካስቲንግ ባለስልጣናት ዘገበ። የመንግስት የዜና ማሰራጫው አክሎ በጋዛ ውስጥ የሚገኙት ዋሻዎች ከጥቅም ውጭ ማድረግ ከአሜሪካ ጋር እየተደረጉ ካሉ ውይይቶች መካከል አንዱ ቁልፍ ጉዳይ መሆኑን ገልጿል። ዘገባው በተጨማሪ አሜሪካ በራፋህ ከተማ በሚገኙ ዋሻዎች ላይ የሙከራ ፕሮጀክት ለመጀመር ፍላጎት እንዳላትና እስራኤልም ለዚህ መስማማቷን አመላክቷል። ኡጋንዳ ኢትዮጵያንን ጨምሮ አዳዲስ ስደተኞችን መመዝገብ አቆመች። ዘሞኒተር የተሰኘው ጋዜጣ እንደዘገበው የዩጋንዳ መንግስት ከተወሰኑ ሀገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። እንደዘገባው እዚህ ውሳኔ ላይ የደረሰው የስደተኞች ቁጥር እየጨመረ በመምጣቱና ከለጋሾች የሚያገኘውን እርዳታ እየቀነሰ መሆኑን ነው። የዩጋንዳ የስደተኞች ጉዳይ መስሪያ ቤት ከፍተኛ ኃላፊ የሆኑት ጎፈሪ ሙጋቤ ለጋዜጠኛው በሰጡት ማብራሪያ የዓለም ምግብ ፕሮግራም ለስደተኞች የሚያቀርበውን ኮታ በመቀነሱ የተነሳ ከፍተኛ የፋይናንስ እጥረት እንዳጋጠመውን ገልጸው በሌላ በኩል ወደ ሀገራቸው የሚገቡ ስደተኞች እየጨመሩ መሄዳቸውን አስታውቀዋል።
ሲናገርም ከዚህ በኋላ እኛ እገዛ የምናደርገው በጣም ለተቸገሩ ስደተኞች ብቻ ነው። ግጭት ከሌለባቸው ሀገራት ለሚመጡ ስደተኞች ማለትም ለሶማሊያ፣ ለኤርትራ፣ ለኢትዮጵያ ስደተኞች በራችን ዝግ ነው ብለዋል። እንደ ጋዜጣው ዘገባ ከ2 ሳምንታት በፊት በተደረገ ቆጠራ በኡጋንዳ ውስጥ ከ1.9 ሚሊዮን በላይ የተመዘገቡ ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን 40 ሺህ ገደማ ያህል ደግሞ የጥገኝነት ጥያቄ አቅርበው መልስ እየተጠባበቁ ይገኛሉ። የዓለም ስደተኞች ድርጅት በቅርቡ ይፋ ባደረገው መረጃ በኡጋንዳ ከሚገኙ ስደተኞች መካከል ከፍተኛ ቁጥር ያላቸው የሪፐብሊካኑ ኮንጎ ዜጎች ሲሆን በቀጣይነት የደቡብ ሱዳን፣ የሱዳን፣ የኤርትራ፣ ሶማሊያ፣ የብሩንዲ፣ ሩዋንዳ፣ የኢትዮጵያና የሌሎች ሀገራት ዜጎች ናቸው። በአዲስ አበባ አንድም የቢንጎ መጫወቻም ሆነ የአረቂ መሸጫ ቤት መኖር የለበትም ተባለ። ከዚህ በፊት እነዚህም ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበር፣ ግን አሁን ድረስ ቤቶቹ መኖራቸውንና በስራ ላይ መሆናቸውን ታውቋል ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ መጫወቻና የአረቂ መሸጫ ቤት ነፃ እንዲሆን ይደረጋል መባሉ ተገልጿል። ይህንን ያለው የአዲስ አበባ ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱም ቤቶቹ የወንጀል ምክንያት በመሆናቸው ነው ብሏል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቂ ቤቶች የከተማ ወንጀል መፈልፈያ ቦታ ናቸው ብለዋል። ይህንን ማስፈጸም ያልቻሉ ኃላፊዎችን በቦታቸው እንዳይቀጥሉም ብለዋል። በስልጣን ላይ ላሉት 39 ዓመታት የቆዩት የኡጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ በጠና ታመው በሕክምና እየተረዱ መሆኑን ከወደ ኡጋንዳ እየወጡ ያሉ ዜናዎች ጠቁመዋል። ሙሴቬኒ የተወለዱት በምዕራብ ኡጋንዳ እንደ አውሮፓውያን አቆጣጠር መስከረም 15 ቀን 1944 ነበር። 9ኛው የኡጋንዳ ፕሬዝዳንት ናቸው። እንደ አውሮፓውያን አቆጣጠር ከጥር 26 ቀን 1986 ጀምሮ በስልጣን ላይ ይገኛሉ። በዓለም ላይ 3ኛው ረጅም ዓመት በስልጣን ላይ የቆዩ ፕሬዝዳንት ናቸው። ሙሴቬኒ በታንዛኒያ ዳሬ ሰላም ዩኒቨርሲቲ የፖለቲካ ሳይንስ ምሩቅ እንደሆኑም ተዘግቧል። የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት እንዳስታወቀው ከማህበረሰቡ የአለባበስ ልማድ ጋር የማይሄድ ልብስ ለብሰው የመዝናኛ ቦታ ላይ የተገኙ 13 ሴቶች በገንዘብ ተቀጥተዋል። ጥቅምት 7 ቀን 2018 ዓ.ም የዲማ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በሰጠው መግለጫ እርምጃው የተወሰደው ከአካባቢ ፖሊስ ጋር በመተባበር ሲሆን ሴቶቹ ለጊዜው በቁጥጥር ስር ውለው ነበር። የጽሕፈት ቤቱ ኃላፊ ወይዘሮ ኒካሃ አኳይ እንደገለጹት ሴቶቹ በቅርቡ በምሽት 4 ሰዓት ገደማ በዲማ ከተማ ውስጥ ባለው የመዝናኛ ቦታ ሲገኙ በአለባበሳ ምክንያት የእርምት እርምጃ ተወስዷል። በዚህም እያንዳንዳቸው 5000 ብር ተቀጥተዋል ተብሏል። ጽሕፈት ቤቱ ከፖሊስ ጋር በመሆን የጀመሩትን የማጣራትና የማስፈጸም ስራ አጠናክረው እንደሚቀጥሉ ማስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ወደ አሄራ መሄድ የተሰማቸውን ጥልቅ ሐዘን ገልጸዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በዲን እውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼክ ሀጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩ ታላቅ ስራ በታሪክ ሲታወስ ይኖራል ያሉት ሼክ ሀጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸውን መልፋታቸውን ገልጸዋል። በዚህም ረገድ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና እውቅና ይሰጠዋል ብለዋል። ለሀገራችን ሙስሊም የከፈሉት ዋጋ እና ያበረከቱት አስተዋጽኦ መቼም የማይዘነጋ ነው ያሉት ፕሬዝዳንቱ መልካም ስራቸው ሁሉ አላህ እንዲቀበላቸው የምንወዳቸውም ጀነተል ፈርድስ እንዲያደርግላቸው አላህን እንለምናለን፣ በያለንበት ዱዓ እናደርግላቸዋለን ሲሉ ገልጸዋል። የቀብር ስነ ስርዓቱም የታላቁ አሊም ክብር በሚመጥን እስላማዊ አደብ በመንግስት ደረጃም ጭምር እንዲፈጸም ሀገራዊ ኮሚቴ እንዲቋቋምና አጠቃላይ ሁኔታው ይፋ እንደሚደረግ ፕሬዝዳንቱ አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ህልፈት የተሰማትን ጥልቅ ሐዘን ገለጸች። ቤተክርስቲያኗ ባስተላለፈችው የሐዘን መግለጫ የተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ዜና እረፍት የሰማነውም በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትል ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በመላው ኢትዮጵያ ዘንድ በመልካም ስብዕናና በርህራሄያቸው በታሪክ ሲያስታውሱ እንደሚኖሩም አመላክታለች። ቤተክርስቲያኗ በእኒህ የኢትዮጵያውያን ሁሉ አባት በነበሩበት በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ እረፍት የተሰማትን ጥልቅ ሐዘን ገልጻ ለቤተሰቦቻቸው፣ ለወዳጆቻቸው፣ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝ ገልጻለች።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለይፋዊ የስራ ጉብኝት ሩሲያ ሞስኮ ገብተዋል። የውጭ ጉዳይ ሚኒስትሩ በመጀመሪያ ቀን ቆይታቸው ከሩሲያ አቶሚክ ኤጀንሲ የስራ ኃላፊዎች ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ የሚያስችሉ ጉዳዮች ላይ መክረዋል። የውጭ ጉዳይ ሚኒስትሩ በሩሲያ ፌዴሬሽን ኢኮኖሚ ልማት ሚኒስቴርና የኢትዮጵያ ሩሲያ በየነ መንግስታት የኢኮኖሚ ሳይንሳዊ ቴክኒካል ትብብርና የንግድ ኮሚኒኬሽን ሰብሳቢ ከሆኑት ጋርም ተወያይተዋል። ሁለቱ ወገኖች በኢትዮጵያና በሩሲያ ፌዴሬሽን መካከል ያለውን ዘርፈ ብዙና የቆየ ትብብር የበለጠ ማጠናከር በሚችሉባቸው ዘርፎች ላይ ውይይት አድርገዋል። የሩሲያ ፌዴሬሽን ኢኮኖሚ ልማት ሚኒስትር ማክሲም ሬሽቴኒኮቭ በዚህ ወቅት እንዳሉት ሩሲያ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ በሙሉ ትደግፋለች።